አንዳንድ ሰዎች የሰው ህይወት ላይ ገብታችሁ ብጥስጥስ የምትሉት ሰዎች አላችሁ። የምረን ነው። ብጥስጥስ በቃ የምትሰብሩት ማለት ሳይቦካ የተሰራ እንጀራ በሉ እንግዲህ ገባችሁ። በደንብ ሳይቦካ የሚሰራው እንጀራ ታውቃላችሁ። የሆነ ከምጣድ እንኳን አይወጣም እኮ ገባችሁ አይደለ? ከምጣድ እንኳን አይወጣም። ዝም ብሎ ነው የሚሰበረው። በቃ ዝም ብሎ ይሰበራል። ገባችሁ አይደለ? ትናንትና ሀሳን የሚባል ሰውዬ ይሄ በጣም ተበጣጠሰ። በጣም ማለት ነው። በጣም ተበጣጠሰ ነው። ድራማም ቢሆን እኮ ልክ አለ። ገባችሁ አይደለ? ልካችሁን አትለፉ እንጂ ልካችሁን አትለፉ እንጂ አቶ ብሩክና አቶ ሀሰን ማለት ነው። የምረን ነው። እናንተ ጀርባችሁ ላይ ሌላ ነገር አድርጋችሁ ለፊት ለፊት ለመታችሁ አታሽቃብጡ እንደ ሄሜን ወይስ ሄሚ ምንም ጉልበት የላትም ሴት ናት አትችልም ብላችሁ እንዳታስቡ። በዚሁ የምረን ነው። የሴቶች ተምሳሌት ሁሉም ነገር የወለ ማቆቃም የምትችል ሴት ነች። ይሄንን ማወቅ አለባችሁ። ሀሰን አንተ ራሱ ትናንትና እንደ ብሩክ አያወራም እንደ አፈለም እንደ ያልገባኝ ነገር የምር ነው ውዶቼ። ይሄን ቴክስት ደግሞ እዚህ ጋር ያስቀመጥኩትን ይው እናንተ ራሱ ወይ መከራሽ ሄሚዬ ሀሰን ለምን እንደመጣው የምነግርሽ ባገኝሽ ሀሰን ለሶስተኛ ጊዜ ፍርቱናና ብሩክን ስተባበራችሁ ደግሞ ምን እንጃ ብቻ አላቅም አንብቡ እናንተ ራሱ እኔ አላነበብም። እግዚአብሔርን በጣም ነው የተናደድኩት። ይሄ እውነቴ ነው ውሸቴ ነው ይሄ ቴክስት ነገር እንኳን ተው እግዚአብሔርን። ግን በዚህ ልክ ማበጣጣስ ለምን አስፈለጋ ነው? እኔ የምላችሁ ይሄ ብሩክ የሚባል አንተም ሰውዬ በጣም እየተበጣጣስክ ነው አይደል? አንተ ሀሰን የሚባል ሰውዬ እንትደው በጣም በቃ የሆነ ሁለታችሁም ፍርስ እንጃ አላቅም እውነት ሄሚን ለመሰበር እየሞከራችሁ ከሆነ ነው አይሳካላችሁም። ገባችሁ አይደለ? መቼም ሄሚ በእናንተ አይደለም እንትን የሆናችሁ ማለት እየተጣገናችሁ እግዚአብሔር ነው ያቆማት እንጂ እናንተ የፈለጋችሁትን ነገር አንተም ከህይወቱ መውጣት የምትፈልግም ከሆነ ውጣ። የብሩክ የሚባል ሰውዬ ማለት ነው። ገባ አይደለ? አንተ እየፈለከውን ሴት አዳሪዎችን ካይት እንደሆነ ሰብስቢ አምጥቴ እሷ ላይ አፉን እንዲከፍት ታረጋለህ። ቤቱ የኔ ነው ማውጣት ትችያለህ ትላለህ። ግን ለምንድን ነው ክብር የማይኖር ያንተ? በእውነቱ ብዙ ነገሮች እኮ ዞር ብለን ስናየው ውዶች በጣም ነው የሚገርመው። ገባችሁ? እውነት እኔ ማሽቃበጥ ነው እንጂ ማሽቃበጥ በሉት እንግዲህ ገባችሁ? ሀሰን አሁን ምን ቤት ናንተ ማን? ከዚህ በፊት እንኳን እንዲያሽቃበጥ ታውቃለህ። ያም ደግሞ ልጁን ያዘጋጀ አንተ ነህ። ከዚህ ፍርቱና የምትባል ሴት ጋር እያወረ ማለት ነው። ፍርቱናን እንኳን ለብሩክ እኮ ያሳውቃት አንተ እኮ ነህ። ገባ? ግን በዚህ ልጅ ባትበጣጠሱ ጥሩ ነው። አትበጣጠሱ እሺ። የምር ነው። ሰው ልጅ ዝም ብሎ ሲበጣጠስ ደስ አይለኝም። ልካችሁን አትለፉ። ገባችሁ? ድራማ ከሆነ ልካችሁን ሳታልፉ ድራማ ስሩ። ገባችሁ? እንደ ሴት ይሄ ንግግራችሁ አትችሉ ወይ ንግግራችሁ አያምር። ምን አይነት ናችሁ እናንተ? ምን አይነት ንፍጣም ናችሁ? እና ሁላችሁ ምን ነው ማለት እግዚአብሔርን እንዴት እንዲያስጠላችሁኝ በኢየሱስ ስም። እኔ አንድ ነገር ልንገራችሁ። ሴት ልጅ ትሰብራለች፣ ትወድቃለች፣ አትችልም ብላችሁ ወይም ሄሚ የኔ ታውቃላችሁ። ሄሚ ከብሩክ ከተለያየች ምን ነው መኖር አትችልም ነው? በደንብ ትችላለች። በደንብ ገባ አይደለ? አንተ ሀሰን አሁን እንደዚህ ከሆነ ካገባ ሙሽራ ሚዜት ይሆናል። አይደብርም? እንት አይደብርም? ምን ማሽቃበጥ ነው ይሄ? ይሄው እንደዚህ አይነት ወይ ሁነት እኮ ይወጣል እኮ። ሁነት መቼም ተደብቆ አይቀርም። ገባችሁ? የፈለገ እሱ እኮ ብሩክ ነው ጎደኛ። ከዚህ በፊት እንኳን ምንድነው ያልከው አንተ? እኔ ምንም አስረገዛም አላስረገዛም ከብሩክ ጎን ነው የሚቆመው ብለህ ነበር። ሰውዬ የሆነ እንደው አትደፋ። ገባ አይደለ? እንደ ዝንብ ደግሞ ሳትጠራበት ቦታ አትገኝ። ዝም ብለህ ድራማ ሊሆን ይችላል፣ ግን ይሄ አትበጣጠሱ። እንደ ወንድ ቆፍጦን ይበሉ እንጂ ምድረ ኮታት የምር ነው የምላችሁት። ሁላችሁም ኮታት ናችሁ። እኔ ያስረግጬ ነው የምነግራችሁ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ ባላችሁበት ቦታ ሰላማችሁ ብዛ ውዶቼ መጥቼላችኋለሁ። ይሄን ቪዲዮ ግን ሰራለሁ ብዬ አሰብኩት ማታ ነበርና ይሄ ቴክስት በየቦታ ያሉ የዞረ ነው። እኔም ደግሞ ያው እኔም በኢንቦክስ ተልኮልኛል ትላላችሁ። ጉድን ካኖ ዘንድሮ እኔ ትላንትና ይሄ ወይዘሪት ሀሰን ነገር እኮ ነው የገረመኝ። ገባችሁ? ወይዘሪት ሀሰን ነገር በጣም ገረመኝ። በዚህ ልክ ሰው ልጅ በዚህ ልክ ማሽቃበት እኔ በጣም ደስ አይለኝም። እውነቴን ነው የምላችሁት። ምን ነው አፋፋልክሳ ሰውዬ፣ በጣም አፋፋልክ። ኧረ በስመ አብ ወልድ። ቤኪም ትሁን ሀሰን ፍጹም
አንተም ብሩክ የምትባለው ሁላችሁም አንድ ናችሁ። በዚያው ገባችሁ? ምንም ከማንም አንድም ከማንም የምትለዩ ሰዎች አይደላችሁ። ሁላችሁም ጅልና የብር ጥማተኞች፣ አስመሳይ ውሸታሞች ናችሁ። ምን ታመጣላችሁ? ፋክት እኮ ነው ይሄ። ገባችሁ? በዚህ ልክ ባታሽቃብጡ ጥሩ ነው። ሁላችሁም አንድ አይነት ናችሁ። በዚያው ብሩክም ያውነክም ሐሰንም ሐሰንን ካን ድሮ ማሽቃባጭ ነው። ቤኪም ቢሆን ያው ቤኪም ያውነካንተም እኔ የምላችሁት ሄሚ ማቆም አትችልም ብላችሁ ወይም ሄሚ ለመጎዳት ሁላችሁም ዙሪያ እርስ በራሳችሁን እየተናገሩ ጓደኛችን ነው እንዴ? እሷ ደግሞ ማለት ነው በሰው ተጠግታ የምትኖር ሴት አይደለችም። ይሄን ይወቁ። በሰው ተጠግታ ሰውን አስጠግቷት ሰው አይደለም የሚያኖራት። አንደኛ እግዚአብሔር አላት፣ ሁለተኛ ደግሞ እራሷን ችላ የምትኖር ሴት ነች። ገባ? አንጠልጥለ ወደ ቤት እንኖር ብለ አብረን እንኖር ብለ እንዴ አመጣት እንጂ ከዚህ ቤት እኮ ብቻውን ቤት አከራይታ እየኖረች አይደል እንዴ? ምን የሚመስል ቤት ላይ ዛሬ ትላንትና ቤት አከራይና ቤት የኔ ነው እንደዚህ ነው ትላለ አስመሳይ። በነገራችን ላይ አንድ ነገር ልንገራችሁ፣ ድራማ ከሆነ አስተካክለ ስራ፣ አለበለዚያ ድራማውን አቆም። ምን አይነቶች ነው በእናታችሁ ፈጣጣዎች? የምርን እኮ ነው ወይ ድራማ የምትሰሩ ድራማ ከሆነ አስተካክላችሁ ድራማ ሲሉ ድራማችሁ ራሱ አያምርም። ልካችሁን አትለፉ እንጂ ማሪን ካን ሲበዛ ይመራል። ገባችሁ? ማሪን ካን ሲበዛ በጣም ነው የሚመራው። አታብዙ ደግሞ አትልካስከሱ፣ ልክስክሱላ። ምን አይነቶች ነው በእናታችሁ? እንዴት ተታብታተሰ እኔ ሚዜ ለምን ተሸክመት ኖር? ምን ፓንቲ ኩሳ አስቀብተ ዞር ሐሰን እኔ ማታን ካን ነገር ያለው ገባ አይደለ? አስመሳዮች አታሽቀብጡ። ሄሚ እናንተ ደግፋችሁ አይደለም የኖራችሁ። አይ ሄሚ እኔ ካንቺ ጎን ብሎ ወጥቶ ባይናገራት በጣም ብዙ ሰው ጎኗ ላይ ያላት። በነገራችን ላይ አንድ ነገር እዚች ጋር ጣል አድርጌ ማለት ማለፍ የሚፈልገው ነገር ቢኖር አንድ ነገር አለ። ሃይሚ ሴት ነች እናቃታለን። ሴትም ሆና ግን ጀግና ነች። እውነቴን ነው። አንዳንድ ሴቶችማ ቢሆን እንዳለቀሰችው እንዳስለቀሷት ልቧን እንደሰበረችው ቢሆን ድሮ ነበረ ተሰብራ ወጥቃ የምትቀረው ነው። እንደዚህ አይነት ሴት አይደለችም። እና ደግሞ እናንተ በጣም ትቀናታላችሁ ሄሚ ላይ በጣም ትቀናላችሁ። ዙሪያ ላይ ያላችሁት ሁላችሁም ወዳጅ ስላላት ሰው ይወዳታል። ደግሞ ሰው በጣም ነው የሚወዳት። በጣም በቃ የኔ ከመጠን በላይ ሰው ይወዳታል። ግን ትቀናላችሁ። ዙሪያ ላይ ያላችሁት ጎደኛም ተብየው አጠገቦ ላይ ያለም ሁሉን ትቀናላችሁ። በጣም ገባችሁ? በጣም ነው የምትቀኑባት። በጣም ከናንተ ስለበለጠች ወዳጅ ስላላት እግዚአብሔር ይመስገን ወዳጅ ሰጥቷታል። በጣም ከልብ የሚወዷት ከነጥፋቷ የሚወዷት እንደ ቤተሰብ እንደ ወንድም እንደ እህት የማያዩትን እግዚአብሔር ሰጥቷታል። ታናቁ አስመሳዮች። እኔ ቆይ ለሁሉሽን ይመጣልሻለሁ። ቆይ እግዚአብሔርን አጥቤ ነው የምሰጠው። ሁሉም ያው ለና እሷ ተወዳጅ ስለሆነች በሷ ፈምሳችሁ በሷ እዚህ ደረሳችሁ። በሷ 150 ሺህ በሷ 100 ሺህ ገባችሁ። እሷን ስም እየጠራችሁ ሲማችሁ የሞተ ሰው ይጥራ። ይር ነው የምላችሁት። እውነት ይቆ አሽቃባጮች ናችሁ። አንድ ደግሞ አንድ አጭር የሆነ አጭር ተራራ የሚመስል ሰውዬ እሱንም አመጣልሃለሁ። ቆይ ጠብቀኝ አንተ እና ውዶች ወዳችሁ ነው። መልካም ቀን ይሁንላችሁ።